የሀና አፍቃሪ ወደ አዲስ አበባ ኤልያስ መጣ። ኤልያስ ወደ አዲስ አበባ እንደመጣ ለሀና እንገናኝ ብሎ ደወለላት። ኤልያስ ሀና ጋር ሲገናኝ በስርዓት ሰላም አላላትም ነበር። ሀና አቀፋ ሰላም ስትለው እሱ ግን አላቀፋትም። ሀና በጣም ከፋት። ለምን ኤልያስ አለችው። ከተገናኘን እኮ ጊዜና ሰዓት ጀምሮ በጣም ቆይቷል። እንዴት አቅፈ ሰላም ሳትለኝ ስትለው እሱም እንዲህ አላት። አይ ችግር የለውም ብሎ መለሰላት። ሀና በጣም ልቧ ተሰበረ። ለምን እንደዚህ አደረገ ብላ ራሷን ወቀሰች። እንዴት ነክ ለምንስ መጣህ ብላ ስትጠይቀው እሺ የመጣሁበት ዓላማ አንቺን ብዬ እንደመጣሁ ይገባሻል አላት። ኤልያስ ድንገት እኮ ሳትደውልልኝ መጥቻለሁ ስትለኝ አስደነገከኝ። እናትህ ሰላም አይደሉም አለችው። ሰላም ናቸው እናቴ ደህና ናት፣ እኔም ደህና ነኝ ሰላም ነኝ፣ አንቺ እንዴት ነሽ አላት። ደህና ነኝ አለችው። ከዛም ትንሽ ቆይተው እያወሩ በነበረበት ሰዓት እንዲህ አላት። እዚህ ሀገር ፍቅር ጀምረሻል ብለውኝ ገረመኝ አላት። ማነገረ ስትለው አይ በቃ የሆነ ሰው ነገረኝ። ከነገረኝ ምን ያደርግልሻል? ዋናው አንቺ ፍቅር ጀምረሻል አልጀመርሽም የሚለውን መልሽ አላት። ጆሮ ነዋ የነገረክ አለችው። አረ ጆሮ አላቅም የት እንዳለ ወየት እንዳለ አንድም ቀን አውርቼው አላቅም እና እባክሽ ስለ ጆሮ አታንሺ አላት። እሷም እሺ በቃ ችግር የለውም አለችው። እሺ ችግር ከሌለው ማፍቀርሽ እንዴት ግን ማፈቀርሽ አላት። ማለት አለችው። እንዴት እኔ ወንድ ሌላ ወንድ ካስፈለገሽ እኔ በሀሳብሽ ውስጥ እንዴት አልመጣሁልሽም? በልብሽ ውስጥ እንዴት ልመላለስልሽ አልቻልኩም አላት። ኤልያስ እንደዚህ አታስብ ተው አለችው። አይ ምክንያቱም እኔ አንዲት ሴት ላፈቅር ብሆን አንቺ ልቤ ውስጥ መጥተሽ ድንቅ እያልሽብኝ ሌላ ሴቶችን መውደድም ሆነ ማፍቀርም አልቻልኩም። ሁሌም አንቺን እየጠበቅኩ እንደምኖር ነግሬሻለሁ። ሀና በጣም እንደምወድሽና እንደማፈቅርሽ ታውቂያለሽ። መቼም ሁሌም አፈቅርሻለሁ እያልኩኝ ፍቅሬን ስላልገለጥኩልሽ ያን ነገር አይወደኝም ብለሽ አምነሽ እንደሆን ይህን ያደረግሽው በቃ ትገርሚያለሽ አላት። እሷም ለዛ አይደለም እባክህ ካለችው በቃ እንደዛ ካልሽ እኔ እንደምወድሽ እያወቅሽ ሌላ ወንድ የፍቅር ጥያቄ ሲያቀርብልሽ ለምን እኔ በፊት ለፊትሽ መጥቼ አልቀረብኩም ወይም አይንሽ ዳር ለምን አልቀረብኩም አላት። እሷም ደነገጠች። ጥላው ሄደች። እሱም ሄደ። ወደ ቤት ሄዳ ምላሴን አገኘችው። ምላሴን እንዲህ አለችው። ኤልያስ መጣ አለችው። ደግሞ ማነው ኤልያስ አላት። ኤልያስ የደሴው የሚያፈቅረኝ አለችው። ከዛም ስትለው እሱ ደነገጠ እና ምን ተፈጠረ አላት። በቃ እየወደድኩሽ እንዴት ሌላ ሰው ታፈቅሪያለሽ አለ። እዚህ ሀገር የምትሰሪው ሁሉ ሰምቻለሁ አለ። ቆይ ማን ነው የሚነግረው አላት። ምላሴ መቻኮኩት ጆሮ ነው እንዲህ ብለው ጆሮ አይደለም አለ። ማን እንደነገረው ብቻ አላውቅም፣ ግራ ገብቶኛል፣ ምላሴ በጣም ከፍቶኛል እያለች ለምላሴ ትነግረው ያዘች። በጣም በሚያሳዝን ሁኔታ ምላሴም እህቱ ስለሆነች አዘንላት። ሀና በያይዞሽ ችግር የለውም ምንም ቢሆን ቢፈጠር አታስቢ አላት። እሺ ግን አንቺ ልብሽ ምን ይልሻል አላት። እኔማ ልቤ ምንም አይለኝም፣ ሁለታቸውንም እወዳቸዋለሁ፣ ግን ወደ የትኛው እንደማደላ ግራ ገብቶኛል አለችው። ምላሴም ልብሽ ወደ አደላብሽ ሂጂ፣ ከፈለግሽው ጋር መኖር መብት አለሽ አላት። እሺ ብላ እሷም ተቀበለች። ከዛም በተፈቀደ ቦታ ባሏ ይሄ የልሱ ፍቅረኛዋ ኤልያስ ቆሞ እየሄደ ያለ ወደ መጠጥ ቤት ገባ። መጠጥ ቤት ቁጭ ብሎ ባለ ሰዓት ያስብ ያዘ። ድሮ እንዴት እንደሚወዳት እንደሚያፈቅራት ሲነግራት የምትለውን ወሬ አስታወሰና አለቀሰ። መጠጡን መጠጣት ጀመረ። ከዛም ጎዳና ላይ ወጥቶ ቁጭ አለ። ቁጭ ብሎ ባለበት ሰዓት ያሴርና ተምቹ ከወዲያ ሲመጡ
ኤልያስ አይደለ እያሉ መጡ። ከዛ ቀርበው ሲያዩት ኤልያስ ነው። ደነገጡ። እንዴት መጣ አሉት። ድንገት መጣሁ አላቸው። ከዛም እሺ በቃ ድንገት ከመጣ ደህና ነህ? ቤተሰብ ሁሉ ሰላም ነው ብለው ከጎኑ ቁጭ አሉ። ከጎኑ ቁጭ ብለው ሲጫወቱ አምሮብሃል ኤልያስ፣ በጣም ተቀይረሃል፣ በቃ ተመችቶሃል እያሉ ያደንቁት ያዙ። አድናቆታቸውንም ገለጡለት። ከዛም ቆየት ብሎ በጣም ርቦኛል፣ ግን ወደ ምግብ ለምን አንሄድም አንፈወስም አላቸው ኤልያስ። እንዲህ ታድለን ዛሬ ርቦን እኮ ነው መዞሪያ ያዝነው፣ ቡሌ እየፈለግን ነበረ። ከወሰድከንማ እሺ እንሂድና በልተን እንምጣ። እሺ ተባብለው ምግብ በሉ። ምግብን በልተው ያበቁ መጠጥ በሪካን አዘዘላቸው። ከዛ እሱን እየጠጡ ዛሬ የሌለ ሆዴ ሞላ። ኤልያስ አንተ ባትመጣማን ሆዴን ይሞላ ነበር እያለ ተምቹ ያደንቀው ያዘ። እኔ ምላችሁ አላቸው አሉት። ስለ ሀና ምንም የምታውቁን ነገር የለም ሲል አይ እናውቃለን አለ ተምቹ። አሰር ደግሞ ዝም በለው አናውቅም፣ የዝም ወሬ አትስማ፣ ይሄ የጀነነ ነው የሚወራው ሁሉ ዝም ብሎ ነው እያለ ሀናን ያጠፋፋ ያዘ። ከዛ ግን ሀናን ፈልገህ እንዴት መጣ አለው ያሲር ሲለው እንዴ ድሮ እኮ እንደምወዳት አታውቁም አለው። እና ታዲያ አሁን ህይወት መጀመሯን አልሰማህም እንዴ ሲለው ሰምቻለሁ፣ ግን እውነት አልመሰለኝም። ልጠይቃት ብዬ ነው የመጣሁት እና አላገኘሃትም ሲለው አግኝቻት ነበር፣ ግን እሷም ህይወት እንደጀመረች ነገረችኝ። በጣም አዘንኩባት፣ ተከፋውባት። ለነገሩ ፍቅረኛዋን ታውቃላችሁ ሲል አይ እናውቀዋለን አላሴር፣ ግን አናሳይህም፣ ተረጋጋ። ያፈቀርካት ሴት ደስተኛ ሆና ከኖረች ያው ላንተ ደስታ ነው። ምንም ቢሆን መጥፎ አታስብ፣ ተዋት አለው እና ከዛም መከሯቸው። ሀና እርግብን ልትጠይቅ ሄደች። እርግብን ጠየቀች። ነገሮች እየቀረቡ ነውና አንቺን መረጃሽን አቅርቢ ብትላት ገና ነኝ ልሰብበት ብላ እርግብ መለሰቻት። ሀናም ተናደደች በጣም። ሀናን ብትጠይቃትም እርግብ መልስ ልትሰጣት አልቻለችም። አንቺም ሆነ እናትሽን ለማስወጣት እንጂ እኔን ለማስወጣት አይደለም መርከም ያሽው፣ እባክሽ ተይኝ አለቻት። እርግብ ለምን እንደዛ ትያለሽ? ሁላችሁንም ከዚህ እስር ቤት ማስወጣት እፈልጋለሁ። አንቺንም ሆነ እማዬን እንደዚህ እያልሽ ልብሽን ክፉ ነገር አታስለምጂው እባክሽ አለቻት። እሷም እንግዳውስ እኔን ለማስወጣት ሳይሆን እናትሽን ለማስወጣት ብቻ ነው፣ ይህን ነው እንጂ ለእኔ ብለሽ አዝነሽ አይደለም ብላ መልስ ሰጠቻት። በጣም ታዝናለች እርግብ። ለምንድን ነው እንዲህ ምንትዩ አለቻት። ሀና ሁላችሁንም ማስወጣት እፈልጋለሁ፣ ሌላውን ተይውና ሁላችሁንም ከዚህ እስር ቤት አስወጥቼ በሰላም እንድትኖሩ ማድረግ እፈልጋለሁ እባክሽን አለቻት። እንደዛ ካልሽ እንግዳ ይህን ነገር ማስተካከል አለብሽ አለቻት። ምኑን? እኔም ማውራሽን ለሌላ ሰው ማውራት፣ እኔም ነገርሽን ለሌላ ሰው መናገር፣ ይህን ነገር ታቆሚያለሽ ሀና አለቻት። ሀና አንቺን ለብዙ ሰው ወሬ እያወራሽ ነው፣ እኔ የማወራሽን ነገር ሁሉ ለሌላ ሰው እያወራሽ ነው። ለምን? ለአባትሽም ቢሆን ወሬ እንድታወሪ አልፈልግም፣ ምክንያቱም መረጃው እኔና አንቺ ብቻ ቀን ከዛም በኋላ ሳይዝ ከእስር ቤት ስንወጣ ብታወሪያቸውም ችግር የለውም፣ ግን ገና ለፖሊስ አንሰጥ ወሬ ያበዛል። ፖሊሶቹ ደረሳቸው የመረጃ ከደረሳቸው በኋላ ምን ይጠቀማል መሰለሽ? የምትጠቀመው እኮ አንቺና እናት፣ እኔ ግን መውጣት አልችልም እና ይህን ነገር ለምን እንደዛ ታደርጊያለሽ አለቻት። እሺ አለች። ሀናም ይህ ነገር በቃ ስላልተስማሙ ወደ ቤት ተመለሰች። ወደ ቤት ስትሄድ አባቷ ስር ሄደች። አባቷ ስር ስትሄድ አባቷ ብቻውን ቁጭ ብሏል። ሰላም ብለው እንዴት ነህ ብለው ቁጭ አለች። ከዛም ቁርስ በላ ስትለው አልበላሁም አምጪ ድስት ውስጥ አለን ብላ አላት። እሷም ልታቀርብ ብድግ አለች እና ከፈት አርጋ ስታየው ጎመን። እንዴ አባዬ ማን ሰራ? እኔ የማላውቀው ነገር እዚህ ቤት እየተካሄደ ነው እንዴ? ማን የሰራው ብላ ጠየቀችው። አይ ሀና ማንም አልሰራውም አምጪ ዝም ብለሽ አላት። የሆነ ነገርማ አለ
ጎመን አንተ እንደማትሰራ እርግጠኛ ነኝ። እነ ተምቹ መጥተው ነበር አለችው። አይ አልመጡም፣ አንቺ ዝም ብለሽ አቅርቢና እንብላ ስለምንድነው የምታወሪው እያለ እሱም ይጮህ ያዘ። እሷም ጉዳለችና ያንን ጎመን አቅርበው በሉ። በልተው ከጨረሱ በኋላ ወደ አባቷ ስር ጠጋ ብላ ቁጭ አለች። አባዬ ከፍቶኛል አለችው። ምን ሆነሽ አላት። በጣም ነው የከፋኝ፣ ንገሪኝ፣ ነይ ጠጋ በይኝ አላትና አቀፋት። ኤልያስ እኮ መጣ አለችው። ማነው ኤልያስ? የደሴው እንዴ? የምፈራው ነገር አለ። እንዴ አባዬ ትፈራ ነበር አለችው። በጣም ነው የምፈራው እሱን። እንዴት መጣ ግን ልጄ አላት። ከዛም እኔ እንጃ አንቺን ብዬ መጣሁ፣ ደግሞም እዚህ ሀገር ህይወት እንደጀመርሽ ሰምቻለሁ ብሎ አለኝ እና እኔ ምን ላድርግ አለች። ከዛም አይዞሽ ምንም ቢሆን ምንም አያረግም፣ እባክሽ ልጄ ተረጋጊ እያለ ያረጋጋት ሞከረ እና ሀና በማልቀስ ያው ታቋታላችሁ ማልቀስ ጀመረች። በጣም ያሳዝናል። እና ሀና ለያሲር ወይስ ለይዝራ? እና ሀና ለያሲር ወይስ ለይዝራ መሆን ያለባት ለየትኛቸው? ወይስ ለኤልያስ? እኔ እንደኔ ከሁሉም ውጭ ትሆን፣ አለበለዛ ለያሲር ትሆን። ያሲር ምስኪን ነው። ከጎኑ ብትሆንና ብትረዳው ካለበት ቦታ ብታወጣው ደስ ይላል። እርግብም ከእስር ቤት ስትወጣ ለተምቹ ቀርባ ተምቹን እንደምትወደው ተናግራ ተምቹ ጋር ብትሆን ደስ ይላል። እርግብም ለተምቹ ሀናም ለአሴር ይሁኑ ማለት ነው። ቪዲዮዬን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በጣም ነው የራበኝ ዛሬ። ምን እንደሚበላ አላውቅም። ቤቱ ሁላ ባዶ ነው። መዳሜ ልትሳፈር ብላ የተላጃውን ሁላ ጠርታ ባዶ አስቀርተዋለች። እና ምን ልብላ አላውቅም። ወደ ኩሽና ሄጄ ፈላልጌ ልብላ እላችኋለሁ። ውድ ሀገሬ ልጆች ባይ ባይ ባይ።